ያንተን ሙዚቃ ነበር የተከታተልነውና ሮክ ላይ ፈጠን ያለ እንቅስቃሴ ነበረው ታሪኩ ጋራጅ ላይ ነው ጋራጅ ቤት ውስጥ ነውና መኪና መንዳት እንዳለ ሁሉ ጋራጅም ትሰራለህ እንዴ አይ የራስ ግን ጋራጅ ቤት ውስጥ ማለት አይዲያው እንዴት መጣ ብዬ ነው የሆነ ዕውቀት ሊኖር ይገባል የሆነ ሐሳብ አይተህ ይሆናል አዲስ ነገር ለመፍጠር ካለ ነገር ነው እንዴት አገናኛቸው ሮኩን ከጋራጅ ቤት ውስጥ ነው እንደዚህ ሃርድ ሮክ የሆኑ ነገሮች ትንሽ እርብሽ ያሉ ናቸውና ማጠብቃቸው ዊርድ ናቸው መተላቸው አካባቢዎች ምናምን ነው ብዙ ጊዜ ምናየውና እንደዛ አይነት ነገር ለመፍጠር ነው ያለው ነገር መልካም ተመልካች ስልክ መስመራችን ላይ ያለ ሄሎ ማን እንበል ሄሎ አቤት አርቲስት ተመስገን ወይ ከሙ ባላለው እንደምን አለ ደህና አስተልኝ አቤል ሙልጌታ ዛሬ ያርሂቡ እንግዳችን ነው ግጥምና ዜማ ደራሲ ዳይሬክተር ካንተም ጋር ጥሩ ተተዋወቃላችሁ ብዬ ተስፋ አደርጋለሁ በትክክል በሚገባ እስቲ ምናልባት ጥያቄም ካለ ሐሳብም ካለ ማንሳት ይቻላል አቤል እየሰማል በመጀመሪያ ይሰማል አይደል ይሰማል ምንም ይሰማል በጣም እንደምወደውና እንደማደንቀው ሞደው ወንድሜ እንደሆነ እንዲያቅልኝ መናገር ወዳለው ከዛ ባለፈ ደግሞ ጥሩ ስራ ሰርቶልኛል ለኔ ቀርጾኛልም ብያስባለሁ እግዚአብሔር ደግሞ ከዚህ በኋላ የሚያስበውን እንዲያሳካለት ሙሉ ምኞቴ ነው አንድ ጥያቄ ነው የምጠይቀው ራሱን በደንብ አልገለጸውም ነው እኔ የምለው ይከብዳል ስለራስ ማውራት አንዳንዴ ግን እሱ ያለው ነገር ምን ያህል ፈጣሪ ለሱ ምን እንደሰጠው እንዴት ተረድቶታል አንደኛ ጥያቄ ሁለተኛ ደግሞ ከዚህ በኋላስ እንዴት ነው ሌሎች ልክ እንደኔ ሌሎች ወጣቶችን ለመቅረጽ ያለው መንፈስ ምን ያህል ነው ምክንያቱም አልተለመደም ሀገራችን ላይ ይሄን ነገር ጀምሮታል በያስባለሁ እና ከዚህ በኋላ እንዴት ነው ይሄ መንፈሱ በምን አይነት ሁኔታ ነው የሚቀጥለው ጊዜ ይኖረዋል ወይ ለራሱ ነው የሚያደለው ወይ ኔክስት ጄኔሬሽን ለመፍጠር ይፈልጋል አይምሮውን ሙሉ በሙሉ እንዲያስረዳኝ ነው እሺ ድምጻዊ መስከን ነበር እናመሰግናለን ለማንኛውም እሺ አመሰግናለሁ ኋላ ላይ እናነሳቸዋለን በያስባለሁ ቅድም የተነሱ ጥያቄዎች አሉ የተመስገንም ጥያቄ አለ እነሱን ትንሽ እንጫወትባቸውና ከዛው ላይ ደግሞ ወደኔ ጥያቄዎች መለስ ስላለሁኝ ቅድም የተነሳ ጥያቄ አለ ከአንድ ድርጅት ጋር ተፈራረመህ እስከ 200 ሺህ ብር ያህል ተፈራረመ ነበር ቼክ ተሰጥቶ ነበር ቼኩን የያዙ ሰዎች ጠፍተዋል እንደዚህ ያለ ታስረህ ነበር የሚባል ነገር በተለያዩ መጽሔቶች ላይ አንበበናልና ለምንድን ነው የታሰርከው የሚል ጥያቄ አለ እውነትስ ታስረሃል ወይ የሚል ጥያቄ አለ እሱን ለተመልካቾቻችን ፊት ለፊት ይሄው እየሰሙ ይያያሉ በእውነት ታስሬ ያላቀ ቅድም ሲያነሳ ነበር ከዮናስ ጋር በነበረ ቆይታ 97 ላይ አልታሰርኩም ብለሃል መጽሔቶች ላይ ግን ታስሯል ብለው ያወሩ ነውና የትኛው ነው ትክክል ካንተ አፍ እንስማው ነው የሚሉት ይሄው በቴሌቪዥን ያያያችሁት ከባለቤቱ በላይ ይባላል ታስሬ ያላቀም በፍጹም ጠይቄ እንጂ ማቀስር ቤት ነው ሰው ልጠይቅ ታስሬ ያላቀም ስለ ተዋልከው ውለታ ተዋልኩለት ውለታ አንድ ትልቅ ኮንሰርት ለማዘጋጀት ነበር የታሰበውና የሰጡኝ ከብድ ነበር በኋላ መስከረም 10 አካባቢ ነበር የሚወጣው ሲሄድ ደረቅ ቼክ ነው ያው በወቅቱ በጣም ተበሳጨውና እንትኑ ላይ አስመጣውበት ከዛ በኋላ መክሰስ አልፈለኩም አንስቻለሁ ምክንያቱም በቃ እግዚአብሔር ምክንያት ይኖራል በያስቤ ትቻለሁ ይሄ ነገር ነው ያለው ካገር ወጥቷል ምናምን የሚባለው ነገር ግን እንደዛ ነገር ሰምቼ ነበር ያው አንድ ነገር መተው ካለብህ ሁሉ ነገር መተው አለብህ ምንም አያስፈልግም እየተቻለ መልካም ያው በእንትና አካሄድ ግን ስታየው ህገወጥ የሆኑ ተግባራቶችን ፊት ለፊት ማጋለጥም ለምን መሆን አለበት ምክንያቱም ዛሬ አንተ ላይ ሲሆን ነገ ሌላውም ላይ ይቀጥላል አይ ሰው የተለያየ ምክንያት አለው ምናልባት ምክንያቱ ደግሞ የሚያሳዝን ነገር ከሆነስ ብዬ አስቤያለሁ ከነሱ ጋር ለመወያየት ሙከራ አላረክም ከዛ በኋላ ያን ያህል ግንኙነት አልነበረንም መልካም ሌላ ጥያቄ አለ እንዲሁ የኮንስታብል ለገሰን ያነሳው እሱም ጠቅላይ ሚኒስትሩን መለስ ዜናዊን ባገኛቸው አንድ ነገር ምትጠይቃቸው ነገር ምን ይኖራል ተብለ ተጠይቀህ ኮፒራይት ጉዳይን ልክ እንደ አልቃይዳ ቢያዩት
ብለህ የመለስከው መልሳለና እሱን ነገር ለምን እንዳልከው በደንብ ብታብራራው የሚናገር ጉዳዩ የተነሳው ያኔ አርቲስቶቹ ከሳቸው ጋር በቀረቡት ጊዜ ነው። ምንድነው ጉዳዩ በጣም ድንበር እንደመጣስ ነው የማስበው። ምክንያቱም ይከብዳል አንድ ፈጠራ መነጠቅ። ለምሳሌ በጣም በተለምዶ አንድ ልብስ ቡቲክ ላይ ተንጠልጥሎ አንድ ሰው ይዞት ቢሮጥ ብዙ ሰው ተረባርቦ ያን ሰው ይዛልና ይገርመኛል። እሱ አይደለም ከዚህ በላይ ደግሞ የሚያመኝ ይሄኛው ነገር በጣም ይሰማኛል። ምክንያቱም ጭንቀቱ ህመሙ የሚገርምህ ከሙዚቀኛ ጋር ወይም ከኔ ጋር ብትውል ምን ያህል እንደሚያም ስራው አብረኝ ስትውል ነው። ከመምረጥ ይሄ ነገር ኢትዮጵያ ህዝብ ፊት መቅረብ ይችላል የሚለው ራሱ ጭንቀት ነው አይደለም። ሙዚቃን የሚያህል አንድ የተከበረ ሰው ፊት ምግብ ማቅረብ እንዴት እንደሚያስጨንቅ ታውቃለና ያን ያህል ነው ስሜቱና እንደዛ ሰርተ ለፍተ ደግሞ እንዳይ ነገር ሲያጋጥምህ ለምን ትላለና ስለምን ያልቃይዳ ጉዳይ አያረጉትም። ምክንያቱም በጣም ትልቅ ኢሹ የሆነበት ነገር ነውና በጣም የሚያስጨንቅ ነገር ለሳቸው እንደሚሰማቸው ስለገባኝ ይሄንን ጉዳይ ከዛ ጋር የተለየ መልኩ ባይሰጡት ጥሩ ነው። ስለምን አይመለከቱትም ብዬ ጠይቃቸው ነበር ያልኩት። መልካም ስልክ መስመራችን ላይ አሁንም አንድ ተመልካች እንዳለ ተነግሮኛል። ሄሎ ማን እንበል? ሄሎ አቤት። ሄሎ ሄሎ አቤት። ሄሎ አቤት ይሰማናል። ማንና ከየት እንበል? ሃይማኖት ከባህር ዳር። እሺ ሃይማኖት ጥያቄ ወይም ማስተያየት ካለ አቤል ሙልጌታ እዚህ ስቱዲዮ አለ። አቤልን ማግኘት ፈልጌ ነበር። ይቻላል። ይሄው ቀጥታ። እሺ አቤል። አቤት ሄሎ ይሰማኛል። ሄሎ አቤል። አቤት እየሰማው ነው። በጣም ነው የምወድህ፣ በጣም ነው የማደንቅህ። አመሰግናለሁ። ቃላት ያጥረኛል። እሺ አመሰግናለሁ። እንዴት እንደማደንቅ ለመናገር ማለት ነው። እሺ እና ጥያቄ አንድ ነው። በጣም የምትወደውን ነገር ብትነግረኝ። ኦኬ ሄሎ እሺ ሃይማኖት ሌላ ጥያቄ አለ? ሄሎ አቤት ይሰማው ነው። በጣም የምትወደውንና በጣም የምትጠላውን ነገር ብትነግረኝ። እሺ ሃይማኖትን እናመሰግናለን። አንድ ጥያቄ ነው ያላት በጣም ተወደውንና የምትጠላውን የሚል ጥያቄ ነው። ከሌሎች ተመልካቾቻችን ጥያቄ ጋር አብረን የምንመልሰው ይሆናል። ወደ ተመስገን ጥያቄ መልስ እንበል። አንድ ጥያቄዎችን መልሰን ወደ ጉዳይ መለሳለሁ ስላልኩኝ ነው። አቤል ራሱ መግለጽ በሚገባው ደረጃ አይደለም እየገለጸ ያለው። እግዚአብሔር የሰጠውን ያህል እንኳን እነዛን ነገሮች ምን ያህል ራሱ ተገንዝቦታል ብሎ ነው ያነሳው። የሸፋፈንከን ነገር ካለ ንገረን። ይገባናል። አሁን የፊልም ስክሪፕት መጻፍ ጥሩ ደረጃ መድረስ ነው። ግጥምና ዜማ፣ ድምጻዊነት፣ ዳይሬክተር እነኚህ ሙያዎችን ተሰጥኦዎችን እያዳበርክ በወጣትነት እድሜ እንዲህ እያዳበርክ መምጣት ትልቅ ነገር ነው። ተመስገን እሱን እያነሳ ይመስለኛል። ሌላ የደበከን ካለም እንስማው። ያን ያህል እንትን አላልከውም። ምናልባት እንግዲህ አብረኝ ስትውል ወይም ከሰዎች ጋር አብረ ስትውል ከስራ ባሻገር ላይ ባህሪን አይተው ወይ ትመቻቸውና ትልቅ ነገር ወይም ትገስፍና ትታያቸዋለህ። ያ ነገር ካለ አልገለጽክም ሊባል ይችላል። ግን ምንድነው በዚህ አጋጣሚ ማስተላለፍ የምፈልገው ስለራስ ብዙ አንድ ሰው ያለውን ኳሊቲ ከ40% በላይ ባያውቀው የሚል እምነት አለኝ እኔ። ምክንያቱም ሰዎች ማወቅ ባለብህ መጠን ታውቃለህ። ግን ሰዎች በተፈጥሯችን ምንድነው አንድ ነገር እንደምንችል ወይም እንደምናውቅ ስናቅ ወይም ያወቅን እለት ትዕቢተኞች ነን። የእውነት የለም ነገር ለመተቸት እንሮጣለን ምናምን። አንዳንድ ጊዜ እንደው ስፒሪቹዋሊ በመጣልህ መሰቀል ስትፈልግ ወይም መሰቀል የሚችል አንድ በመጽሐፍ ቅዱስ ታሪክ ላይ ኢየሱስ ክርስቶስ ዝም ብሎ አይደለም ያኛውን ኳሊቲውን ረስቶታል። ይገርማል። እዚህኛው ማንነቱ ሲመጣ አንድ ነገር ያለን ኳሊቲ ስትረሳ ነው ያለውን ከባድ መከራ መቀበል የምትችለው። እና ስለራስህ 40% ካወቅ በቂ ነው። እሱም እንድትሮጥ ይረዳል። መልካም እንዳትቆም ነው። መልካም ስልክ መስመራችን ላይ አንድ ተመልካች እንዳለ እየተነገረኝ ነው። ሄሎ ማን እንበል? ሄሎ ሄሎ አቤት። ጤና ይስጥልኝ። ጤና ይስጥልኝ። እንዴት ነህ ቴዲ?
እግዚአብሔር ይመስገን መቅደስ ባላለው ትንሽ ራቅ ይላል መቅደስ አይሉ ድምጽሽ አሁን ባይሰማኝም በጽሁፍ ስሟ ሲጻፍ አለውና ሄሎ ሄሎ አቤልሻ ሃይ እንዴት ነሽ እንዴት ነህ እግዚአብሔር ይመስገን ደህና ነህ ወይ እግዚአብሔር ይመስገን ደህና ነኝ ከኔ እንኳን ያው ያለኝን አድናቆት አክብሮት ለመግለጽ ነው በጣም ትችላለህ አቤል በጣም ጎበዝ ልጅ ነህ አመሰግናለሁ ና ብዙ ነገሮችን ያው ሁሉንም ስራዎች በጣም አደንቃቸዋለሁ በጣም ነው ማደንቃቸው ከዚህ በላይ መስራት የምችል ልጅ ነህ ብዙ ጠንካራ ነገሮችን መስራት የምችል ልጅ ነህ እና በጣም አቅም አለህ ጎበዝ ልጅ ነህ ጥሩ አስተሳሰብ አለህ በቅርበትም ስለማቀህ እንግዲህ ያው አክብሮቴንና አድናቆቴን ለመግለጽ ነው እንግዲህ ምናልባት መቅደስ ጥያቄ የለሽም እንዴ ጥያቄ ያው ብዙ ጥያቄዎች ራስን ጠይቀዋለሁኝ ግን ያው ያለውን አቅም ቀደም ሰምቻለሁ አስተያየትም ያው ያለውን አቅም አቤል ብዙም ራሱ የሚያውቅ አይመስለኝም እንግዲህ እኔ በዚህ አጋጣሚ ለመግለጽ በጣም ጎበዝ ልጅ ነው ብዙ ነገር ማለት ነው እና ገና ብዙ መስራት የሚችል ወጣት ነው እንደድሜውም ብዙ ነገር ማለት ነው ከሱ ምን ተጠብቀውላችንም እና የአስተያየቴና አድናቆቴን መግለጽ ይሻለኛል ምን ሰጠው መልስ ካለ አመሰግናለሁ እግዚአብሔር ያክብርሽ እሺ ድምጻይ መቅደስ ኃይሉ ነበረች አድናቆቷን የገለጸችልን ብዙ መስራት ትችላለህ የሚሉ ነገሮች ናቸው ያሉት አቅምህን ብዙ ሰዎች ውጪ ያሉት ያቁታል በተለይ አብረው የሰሩት ስራዎችን ያዩ ያደመጡ ሰዎች እንዲህ በአደባባይ መናገር መቻላቸው ጥሩ ነገር ነው በያምናለሁ እኔ አንተ 40% ብቻ ካወኩት በቂ ነው የሚል ነገር ነው ያለና ወደ ሌሎች ጥያቄ እንለፍ የተመስገነን የመጨረሻ ጥያቄ እናንሳና ሌሎችን ለማገዝ በተለይ ጉልበት ለመሆን ወደፊት ምን ያህል ቆራጥነቱ አለ ወይም ተሰጥኦ አለ ኮሚትመንቱ ምን ያህል ነው የሚል ነገር አለው ሰፋ አድርገው አንድ ትንቢተኛ ሆኖ ሲሾም ትንቢት ስለራሱ እንዲያወራ አይደለም ለሰዎች ትንቢት እንዲናገር ነው አንድ ሙያም እግዚአብሔር ላንተ ሲሰጥ ለብቻ እንድትኖርበት አይደለም እንድታገለግል ነው ገንዘብ ሲሰጥ እንድትሰጥ ምክንያቱም ካንተ ያለውን ሁሉ ነገር ነጥቆ ለሌላው መስጠት ስለሚችል ማለት ነው ይሄን ስልህ እንደው ድፍረት ባይሆንብኝ ሞር መስራት የምፈልገው መውጣት ያለባቸውን ሰዎች አብሬ ማሳለፍ ፈልጋለሁ ምክንያቱም ስቃዩን አውቀዋለሁ አንድ እርምጃ ሁለት እርምጃ አስተራመድ እነዛን እርምጃዎች ለመምጣት ምን ያህል እንደሚከብድ ህመሙን ስለማቀውና ከነሱ ጋር ማሳለፍ ነው ኢቭን ማሳለፍ ራሱ ከነሱ ጋር በጣም ደስ ይለኛል አዎ እነሱን ማሳደግ ቅድም እንዳልኩ ለታሪክ ብያለሁ ራሱን ኮዲሁና እነሱ እንደዚህ አዳዲስ ልጆችን ምን ያህል ልጆች ናቸው እስቲ በደንብ ለተመከረ 11 12 ሙዚቃ ነው የሚሆነው የተወሰኑት ሁለት ዘፍነዋል ሙሉ ግጥምና ዜማው የኔ ነው የተወሰኑ አሬንጅ ሆናል ለኔ ስቱዲዮ አዲስ ስቱዲዮ ተገርም የሚለው እና በቃ እነሱ እንዲወጡ ካለው ነገር ከዛ በኋላ ራሳቸውን ችለው መንቀሳቀስ እንዲችሉ የሚል እምነት አለኝና ከኔ ጋር በቃ ሁሉ ጊዜ እንዲታገሉ እንዲሰሩ ሰራተኞች እንዲሆኑ ነው ኢቭን ፍሬንድሺፕ አለና እንደዛ ነው ከኔ ጋር ያላቸው ነገር እና የተመስገን ጥያቄ ምንድነው ያደረኩት ነው በተቻለ ይመጣል ስለዚህ ጥሩ እየሰራህበት ነው እናስባለን ምናልባት እንዲህ የመተጋገዙ ነገር ሌሎችም ጋር አብሮ ሊቀጥል ይገባል ብዬ አስባለሁ ትልልቅ ድምጻውያን ያላቸዋሉ እና እነሱም የቻሉትን ያክል ያደርጋሉና ልታስተላልፍ የምትፈልገው መልእክት በተለይ በዚህ ድፍረት ካልሆነ ካልተቀየሙኝ አንዳንድ ጊዜ ታናሽም ይገሳል ምንድነው ውጭ ሀገሮች ስታይ ይገርማል ለምሳሌ አሸር ያደረገው ነገር ከዚህ በፊትም የነበሩት አርቲስቶች እንደዚህ ናቸው እከሌ ትንሽ ነው ብሎ እንትን አይለም አቅም ካለው የሱን ማንነትና ደረጃ ይዞስ ካልወረደ ድረስ ይዞት ሊወጣ ይገባል የሚል እምነት አላቸው እኛ ሀገር አለ ብያለሁ አዱ ነው ለምን እንደሆነ በተቻለ መጠን እሱ ጎበዝ ከሆነ ለምንድን ነው ማንሰራው አብረን መስራት አለብን እንደውም ከቅርብ ጊዜ በኋላ ካየ አብሮ በወንድ ፈጥሮ የመስራት ነገር የለም በርግጥ ሁኔታው ያስገድዳል ላይፉም የየብቻ ሩጫ አለው
ቢሆንም ግን ተጋግዘን ኢቭን ከኮንሰርት ጨምሮ አንድ ትልቅ ኮንሰርት ሲሰራ አንድ ታዋቂ ሰው ሊኖር ይችላል ግን አንድ ያልታወቀም ሰው ይዞት ሲወጣ ጎትቶ ታዳ ነው ወይም ሊሻገር የሚገባውን ብሪጅ አሻገረው አይኑን መግለጥም አዎ እና ይሄ ነገር ቢለመድ እንደ ሰው ይሄ አይነት ክፋት ባይኖረኝ ደስ ይለኛል እውነት ለመናገር የለብኝም አይደለም እንዳልኩ አዎ እና እንደ እውነትና አውራ ስለተባለ እውነቱን አወራው እና ተጋግዘን ብናድግ ደስ ይለኛል ግን ይሄ በኔ ትውልድ ወይም በኔ እድሜ ያሉ ልጆች ላይ ፍጹም አሁን ጥሩ ነገር ነው ያለው ምቀኝነት ተንኮል ማምን ያለባቸው አይመስለኝም አዎ ሁላችንም ተጋግዘን ነው አንዱ ሲያወጣ አልበም እኔ ሜሴጅ ልኬ በጣም አሪፍ ነው እንደምታየው ይደውሉልኛል እኛ ትውልድ ላይ እንደዚህ ያለ እና ሞር ያደግን እንደ አይነት ህይወት ቢኖረን አዎ ያው ግሳጼ ስለሆነ ነው ጥፋትም ካለ ይቅርታ እንግዲህ ምናልባት እንደዚህ መተጋገዙ የሙዚቃ እድገታችንን ከፍ ያደርገዋል ብዬ እኔ አምናለሁና ከሀገር ውስጥ ፍጆታ ባለፈ በተለይ በዓለም አቀፍ አደባባይ ላይ የመሰማት የመደመጥ ጉልበት ምን ያህል ይሆናል ብለ ታምናለህ አንተ? ይገርማል አሁን የተማርኩት ነገር አለ ትንሽ የዌስተርኖች ሙዚቃ ተጽዕኖ አርጎብናል እኔም ላይ ካየኝ እንትን እላለሁ ግን አጋጣሚ ነጮችን አግኝቼ ያንን ሙዚቃ ሳሰማቸው ሴንስ አላረጉትም ምክንያቱም የራሳቸው ነገር ነው እና ፔንታቶኒክ ሀገራዊ የሆኑ ነገሮችን ግን ሲሰሙ በጣም ነው የሚመሰጡት እና በዚህ ጉዳይ ላይ አሁን የሚቀጥለው አልበሜ ፍጹም ከዌስተርኖች በተወሰነ መልኩ የጸዳ ትንሽ ያስፈልጋል ብዬ ነው የጸዳ ነገር ነው ያለው ነገር እንደዚህ ሮክ ምናምን ቫራይቲ ቢኖረውም ያን ያህል ቫራይቲ የለውም ግን ኢትዮጵያ ይለዛ ያለው ነገር ለመግለጽ ነው እና በዚህ መንገድ ኢትዮጵያን ወይም የኢትዮጵያን ሙዚቃ ማዘደግ ይቻላል አሁንም ግን ህብረት ሲኖረን ነው አንዳንድ ጊዜ በዓለም አቀፍ የታወቁ አንጋፋ ምንላቸው ሙዚቀኞች አሉ እነዛ ሰዎች ይሄን ነገር ሊሰሩ ይገባቸዋል ያገራቸውን ሙዚቀኞች አውጥተው እዛ ላይ ፕሮሞት የራሳቸውን ዌብሳይት ከፍተው ያገራቸውን ሙዚቀኞች እዛ ላይ ቢያደርጉ ሞር ይገርማል እኛ ጋር ብቻ ነው ዌብሳይት የሌለው አንዴ ከኢትዮጵያ ውጪ ሲሄድ ሙዚቀኞች የአፍሪካውያን ሙዚቀኞች ተዋወቁኝ እና ዌብሳይትህን ምናምን አሉኝ ከዛ ያሳተሙት መጽሐፍ አለ የራሳቸው የሚገልጽ ይሄ የኔ እንትን ነው አንብበው እኔ ምንም እንሰጣቸው ነገር የለምና በጣም ተሰማኝና ይሄ ነገር ብንለምደው ደስ ይለኛል ከኔ ጅምር እንዲ ባረክ ቁጥር ኢትዮጵያን ነው ይዘህ የምትሄደው ይሄ ዘፋኝ እኮ አቤል የሚባለው ከኢትዮጵያ የመጣ ድምጻዊ ነው ይሄ ዘፈኖች አሉ ተብሎ ምን ነገር ይችላል ብያምናለሁ ስለዚህ ሐሳቡን ሁሉም የሚጋሩት ይሆናል ያስባል መጨረሻ ላይ አንዴ ተጠየቀ ጥያቄ አለ የምትወደው መጣላው ነገር ካለ እንዳልኩ እንደው አሁንም እንትን ለማለት እኔ መስረቅ አልወድም እኔ እንደዚህ ማድረግ አልወድም ማለት አልፈልግም ምክንያቱም እኔ ኃጢያትን አልሰራም ብል ውሸታም ነኝ እንደ እግዚአብሔርም ቃል እና ከምግብ ላርገው ስለዚህ መውደድህን ከምግብ አንፃር ብቻ ሽሮ ወዳለው በጣም ነው የምወደው ለስጋ ያን ያህል ነኝ በእውነት ቬጂቴሪያን ሽሮ በጣም ነው የምወደው የሚጣፍጥ ሽሮ ምስር እንደው ምናምን ያለበትን ከባዶ ይሻለኛል እሱ በጣም ወዳለው ሽሮ እምጠላው ደግሞ ወይም በጣም ማዝነው ብዬ ለቀይረው ወጣት ሰው በዚህ ዓለም ሲያልፍ በእውነት ባላቀውም በጣም ነው ማዝነው በጣም ያሳዝነኛል ለደነቅ ሳምንቱ ሙሉ ጤነኛ አልሆንም ባልሰማ ይሻለኛል ማዝነበት ነገር አይደለም መልካም ያልመለስናቸውን ጥያቄዎች ብንመለስ የተሻለ ነው ከዛ በኋላ ወደኔ ጥያቄ ባጭሩ እንመጣለን የቀረን 8 ደቂቃ ብቻ ስለሆነ ማለት ነው የመጨረሻ መሰነባበቻ አንድ ሙዚቃ እንጋብዛለን የመጀመሪያ የሰራህባቸውን አልበም ክለቦች ቅድም አቤ ከቤስ ያነሳ ነበር አሁንም እንደዛ ያለ እንቅስቃሴ ውስጥ እንዳለ ሰምቻለሁና ቀድሞ ተሰራባቸው የነበሩትን ነገሮች አውራንና አሁን ምን እየሰራህ እንደሆነ ትንሽ አውራለ ተመልካቾች ያው 99 አልበሜ ከወጣ በኋላ ነው ማይክሮፎን ራሱ ያስኩት እና ራዝማታዝ ነው የተከተልኩት 8 ወር ያህል ሰራውና ከዛ በኋላ ለኛ ነኝ ብያለሁ ለምንድነው የራሴን ማልከፍተው ብዬ ሶፍሮ የሚባል ቤት ውስጥ በሼር ገባው ባናቱ የሚባል በሼር ገባው ከዛ በኋላ ሰራውና አንዳንድ ኮንሰርቶችን ከሰራው በኋላ አልበም መጣ ከዚህ በኋላም እንግዲህ አሁን እየሰራው ነው ግን ሞር
ብዙ ሰው ራቅ ስላለኝ በሳምንት 2 ቀን ጋላክሲ የሚባል ክለብ ትላንትና ነው እንደውም አጋጣሚ የጀመርኩት። ያው አድናቂዎቼም ማየት የሚፈልጉም እዛ መጥተው ማየት ይችላሉ። መልካም ትንሽ ስለ ፊልምህ ብትለን የተሻለ ነው ብዬ አስባለሁ። አሁን ብዙ ነገር ወደ ሹቲንግ ልትገቡ ነው። ወደ ፊልሙ ለመምጣት አለ ድምጻዊ የምናውቃቸው ድምጻውያን በተለይ ብዙ በፊልሙ ላይ ተሳታፊ ሲሆኑ አናይ፣ ጥቂቶች ናቸው። ውጪዎቹ ላይ በብዛት አለ የፊልም የቴሌቪዥን ሲሪየስ ድራማዎች ላይ ተሳታፊዎች ይሆናሉና አንተ ወደዚህ ሀሳብ የመምጣት እድሉን ያገኘህበት ወይም እንዴት ወደዚህ ሀሳብ መጣህ የሚለውን ነገር ትንሽ ለተመልካቾቻችን አጋራንና የመጨረሻ የዜማ ግብዣ ይኖረናል። ጥሩ። አክቲንግ ላይ አልሰራም። ያው እኔ በጀቱን እንትን ብዬ ራሴ ፕሮዲስ ለማድረግ ነው። ዳይሬክቲንግ ውስጥ በተወሰነ መልኩ ብኖርም ይዘቱ ሰስፔንስ ሮማንስ የሚባል ይዘት ነው ያለው። ርዕስ አላወጣውለት መጨረሻ ላይ ነው። ያ ነገር የተገፋፋውበት ምክንያት አርቲስት ስትሆን ስዕል፣ ግጥም፣ ሙዚቃ ተያያዥነት አላቸው ሁሉም ነገርና አትርቅም። እዚህ ጋር አንደበት ዘፈንከው እዛ ጋር በእንቅስቃሴ ገለጽከው ነው ያለው ነገር እና አንድ አይነት ነገሮች ስላሉ በተቻለ መጠን ደግሞ ያለኝን ነገር ለኢትዮጵያ ባበረከት በፊልም የሚል ህልም ስላለኝ ነው። እርግጠኛ ነኝ ይመስለኛል ከአንዴ በላይ መዘል አይመስለኝም ፊልሙ ላይ። ጥሩ ነው ካሉ ልደግም ትችላለህ? አይመስለኝም። እሺ መጨረሻ ላይ መሰነባበት ነገር ነው የሚኖረን። ምናልባት በድሉን ስላገኘህ ልታመሰግናቸው የምትፈልጋቸውን ሰዎችም ተቋማትም እድል እሰጣለሁ። እሱን ተጠቀምና የመጨረሻ የጃሉድን ሙዚቃ ስቱዲዮ ያዘጋጀነው አለ በቅርቡ ያወጣው የርግብ እሱን እንጋብዛለን። ቅድሚያ ግን ላንተ ምስጋና እናቀርባለን። በዚህ አጋጣሚ ጃሉድን በጣም እንኳን ደስ አለ። ቀላል ነገር አይደለም መደመጥ መቻል እና እግዚአብሔር ስለረዳው ደስ ብሎኛል። እኔም ወድጄዋለሁ ስራውን። በመቀጠል ላመሰግን የምወደው አልገልጸውም፣ ብዙ አቀናባሪዎች አብረው ይለፍተዋል። ቤተሰቦቼ ብዙ አልገልጽልም። የኢትዮጵያ ሕዝብም አብረው ጆሮ ሰጥቶ ማዳመጥ፣ እቺን ጊዜ ራሱ ገለው ማዳመጥ፣ ስልክ መደወል በራሱ ሰከንድ ስባሪ ቀላል አይደለችም እና ይሄን ሁሉ መስዋዕት ላደረገልኝ ሁሉ እግዚአብሔር ይስጥልኝ፣ አመሰግናለሁ። አሁንም አበረታቱኝ። እኔም እንግዲህ መደነቅን ስለምፈልግ ማነቅም እንዲለምድብኝ አድርጉኝ ነው ብለው በዚህ አጋጣሚ። መልካም ክቡራትና ክቡራን ተመልካቾቻችን የሀሪቡ ዝግጅታችን ይህንን ይመስል ነበር። አቤል ሙልጌታ እዚህ ስቱዲዮ ድረስ ተገኝተ ይህን ለመሰለ ቃለ ምልልስ ስለ ፈቃደኛ ስለሆንክ እጅግ በጣም እናመሰግናለን። ለተመልካቾቻችንም ጥያቄዎቻቸውን ስለመለስክ ሙዚቃም ስለጋበዝከን ከኛ ጋር ጊዜ ስላሳለፍክ እጅግ በጣም ደስ ብሎናል። ክቡራትና ክቡራን የፕሮግራማችን ተከታታዮች ፕሮግራማችን በዚህ ተጠናቋል። የመጨረሻ ሙዚቃችንን የርግብን የጃሉድን እንከታተላለን። መልካም ጊዜ በያላችሁበት እንዲሆን እንመኛለን። ሰላም ሁኑ።